ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር መውደምን እናያታለን። ታዲያ ቤተሰቦቿ ትልቅ አስማት ተዋርሰው ነበረ። ከዚህ አስማት እሷ የሶስተኛ የትውልድ ዘር ሀረግ ነበረች። መውደምም ወደ ስራ እየሮጠች እየሄደች ነበረ። የልብ ጓደኛዋን ዮገርትን ታገኛታለች። ታዲያ ሁለቱም ወደ ስራ ሊሄዱ ነው። ከዛ በፊት ግን መውደም የሚሄዱበትን ሹፌር ነበር የጠራችው። በዛ ጊዜ ኦንላይን ሹፌሮች እንደማይሰሩ ሁለት ወንዶች መተው እየነገሯት ነው። እነሱ ይዘዋቸው መሄድ ፈልገው ነበረ። አንዱ ራሱ መውደምን ለመምታት ተዘጋጅቷል። በዛ ሰዓት ግን ሄልሜት ያደረገ ቆንጅዬ ልጅ ወደ ቦታው ነበር የመጣው። ወንዶቹንም ይደበድብላት ጀመረ። በመቀጠልም ሞተሩ ላይ መውደም እንድትወጣ ነበር የተናገረው። በዚህም ዮገርትን እዛው ትቶ መውደምን ይዟት ወደ መስሪያ ቤት ይሄዳል። ከመውረዷ በፊት ግን ድብድብ ሲደባደብ ቪዲዮ ስለቀረጸችው እሱ ደግሞ ፊቱ እንዲታይበት ስለማይፈልግ እንድታጠፈው እየጠየቃት ነበረ። እሷ በዛ ሰዓት ለስራ በጣም ቸኩላለች። በዚህም እንደማይመቻት እየተናገረች ነበረ። ወዲያው ግን ልጁ ቪዲዮውን አጥፊ ብሎ ይታገላት ጀመረ። እሷም ከመታች በኋላ እየሮጠች ወደ መስሪያ ቤት ስትገባ ትልቅ ፕሮጀክት ለማቅረብ ዝግጅት ብታደርግም የድርጅቱ ጽዳት ሰራተኛ እንዲሁም ምግብ የምትሰራው ሴት ወደ ታች እንድትወርድና ስራዋ እንድትሰራ እየነገረቻት ነበረ። ሁለቱ ጓደኞቿም ወደ ላይ ከወጡ በኋላ በሰዓት ደርሰው ፕሬዘንት ማድረግ ችለው ነበረ። መውደም ግን በቦታው ስላልነበረች ሰዎቹ በጣም ይናደዳል። በዚህም መምጣት እንደማትችል ስልኩን ስፒከር ላይ እንዲያደርጉትና እዛው ሆና አዲስ ስላመጣችው ሀሳብ እንደምትናገር ታሳውቃለች። ታዲያ በስልክም አማካኝነት የመውደምን ጥሩ ገለጻ ያለው ማብራሪያ ከሰሙ በኋላ ሰዎቹ በጣም ስራዋን ወደውት ነበረ። አፕ የተባለው የድርጅቱ ሰራተኛም የድርጅቱን ዋና ኃላፊ ለማግኘት ነበር ሄደው። ልጁ በጣም ቆንጆና ወጣት ነበረ። በወጣትነቱ ሁሉም ሰው ተገርሟል። በሌላ በኩል መውደምም ወደ ቤት ትሄዳለች። አክስቷ ሼሊ እየጠበቀቻት ነበረ። አክስቷም በአስማት ስራ ላይ የተጠበበች አይነት ሴት ነበረች። በዚህም የእድል አስማት እንደምትሰራላትና ራሷን መለወጥ እንደምትችል ብትነግራትም መውደም ግን ራሷ ላይና አቅሟ ላይ ነበር ማተኮር የምትፈልገው። የቤተሰቦቿን ነገር አትፈልግም ነበረ። ፍሪጃቸው በጣም አስማታዊ ነበረ። ታዲያ የበብል ሻይ ይሰሩ ነበረ። ያ ሻይ ብዙ ሰዎች ይወዱታል። በዛ ሰዓትም ትዕዛዝ ነበር የታዘዘችው። አክስቷ ስለተኛችም እሷ አስማታዊ ፍሪጅ ውስጥ ከገባች በኋላ ያንን ሻይ መስራት ጀመረች። በዛ ሰዓት ግን እዛ ያሉ አስማታዊ ጠርሙሶች እንዳለ ሰብራ ነበረ። አክስቷ እንዳታይ በመደንገጥም ራሷን ለማረጋጋት ወደ ውጭ ትወጣለች። እዛ ደግሞ ፍቅር የሚያስይዘውን አስማታዊ መጠጥ እንደ ድንገት ወደ ታች ነበር የጣለችው። በዛ ሰዓት ውጪ የነበረው ከዚህ ቀደም ያገኘችው ላይት የተባለው ሞተረኛ ነበረ። እሱ ላይም ይወድቃል። ላይትም ልብሱ ስለተበላሸ በሷ ምክንያት ስለሆነ በሩን ስትከፍተው እየጮኸባት ልብሱን እንድታጥብ ወርውሮላት ነበር ሄደው። በቀጣይ ቀን ግን ሙሉ ሌሊቱን ስለሷ ሲያልም ነበር ያደለው። ይባስ ብሎም ጠዋት ስራ እየሰራ እያለ ሰዎችን እንዳለ መውደም እያለ በሷ ስም ነበረ ሲጠራቸው የነበረው። በራሱ ግራ ይጋባል። በዚህም እሷን ለማግኘት ወደ ካፌያቸው ነበር ሄደው። እሷንም ይጠይቃት ጀመር ምን እንደሆነ፣ ለምን እሷን እንደሚል እየጠየቃት ነው። ያኔ ሼል የተባለችው አክስቷ የሆነ ነገር ጠርጥራ ነበረ። እሷም አክስቷ እንዳታውቅባት በጣም ፈርታለች። እሱ እንዲወጣ ብትናገርም ያኔ ጮህና ይቆጣት ጀመረ። እሷን በተቆጣ ጊዜ ግን ልቡ ላይ ከባድ ህመም ይሰማል። ወዲያው ያቅፋታል። ከቤቷ ሁላ አልወጣ ብሎ ነበረ። ክፍሏ ውስጥ ቁጭ ብሏል። በዚህም ለምን እሷ ጋር እንዲህ እንደሚሆን እየጠየቃት ነበረ። ምክንያቱን ለመናገር የፈራችው መውደምም ዝም ነበር ያለችው። በዛ ሰዓት መጥቶ ይጮህባት ጀመረ። አሁንም ልቡን ያሟል። ወዲያው ግን ይስማታል። እሷም ትገፈትረዋለች። በዚህ አይነት ነገር ላይትን እንዲህ አይነት ችግር ውስጥ መክተት ስላልፈለገች ለአክስቷ ሁሉን ነገር ለመናገር ነበር የወሰነችው። በቀጣይ ቀንም ስራዋ ተቀባይነት ስላገኘ ድርጅት ውስጥ ቆንጆ ቀሚስ ለብሳ እንድትመጣ ጓደኞቿ ነግሯት ነበረ። ለሷ የሚሆን ቆንጆ ቀሚስ ቁምሳጥኗ ስለሌለ ሰርች እያደረገች ነበረ። ያኔ ላይት ይመጣል። በዚህም ቆንጆዬ ልብስ ነበር የገዛላት። በቀጣይ ቀንም ለድርጅቱ አቀራረብ ለማድረግ በሄደችበት ጊዜ ጓደኞቿ ከዚህ ቀደም ከማን ጋር እንደነበረች ፍቅረኛ እንደያዘች እየጠየቋት ነበረ። ያኔ አፕ ይመጣል። ዋና አለቃቸውን ለመተዋወቅ ሴቶቹ እንዲዘጋጁ ነበር የተነገራቸው። በዚህም ልጁ በመጣበት ጊዜ ግን በጣም ቆንጆ ነበረ። በዛ ሰዓት ላይትም ይመጣል። ታዲያ እሷን ለማቀፍና አብሯት ለመሆን እየሞከረ ነበረ። በዚህ ነገር በጣም ስላፈረች ወዲያው የጠራችው ጠባቂዎቹን ነበረ። በዛ ሰዓት ከሱ ጋር ሲታገሉ ልትወድቅ ስትል ደግሞ የድርጅቱ ኃላፊ ይይዛታል። ይሄንን ያየው ላይት በጣም ቀንቶ ነበረ። አለቃውም ስራዋንና የሽያጭ ሀሳቧን በጣም ወዶት ነበረ። ታዲያ ለተሰበሰቡ ሰዎች ገለጻ ልታደርግ ነው። ከነዛ መሃል ሬ የምትባል የድሮ የትምህርት ቤት ጓደኛዋ ነበረች። ያቺ ልጅ ትምህርት ቤት ውስጥ በጣም ቆንጆ ነበረች። ከዚህ ቀደም ግን መውደም ሰርታ የነበረውን ፕሮጀክት ሰርቃ የኔ ነው ብላ ነበረ። ልጅቷ በጣም ቆንጆ ስለሆነች መውደም የራሷ እንደሆነ ብትናገርም ሰው ሁሉ ያመነው ሬን ነበረ።
አሁንም ሬ የመገምገም ስልጣን ተሰጥቷት ነበረ። ታዲያ ነገሮችን ድጋሚ ማጣራት እንደምትፈልግ ትናገራለች። ሞደምም ራሷን ለመቆጣጠር እየሞከረች ነበረ። አለቃውም ከሬ ውሳኔ ውጪ መውጣት ስለማይችል ድጋሚ እንድትሰራው ሞደም ይነገራታል። ሬ በአሁኑ ሰዓት በጣም ታዋቂ ሴት ነበረች። ታዲያ ሞደምም ከጓደኛዋ ኦር ጋር በመሆን ሬን እንዲንከባከባት እየተናገረች ነው። ወዲያው የመጣው ላይት ነበረ። እሷ የምትጠጣው ቦባ መጠጥ ይዞላት ነበር የመጣው። እሱንም ይዛ ከዛ ትወጣለች። በተደጋጋሚ ፎቶ አንስቷት ነበረ ከዛ ቦታ ሄደው። በመቀጠል ግን ጓደኛዋ ኦር ከመጣች በኋላ የነገረቻት ሬ እስከ 4 ሰዓት ቀረጻ ቢኖራትም ቀድማ ለመሄድ እንደወሰነች ነበረ። በዚህም ቀጥታ ሬ ጋር ትሄዳለች። ነገሩ እንዲበላሽባት ስላልፈለገች ሞደም በተደጋጋሚ እየለመነቻት ነበረ። ሬ ግን እሷን ከማሰቃየት ወደ ኋላ አለችም። መቀረጽ እንደማትፈልግ ትናገራለች። ታዲያ በወጣችበት ጊዜ ግን ሞደም ሁሉም ነገር ስለሰለቻት ሬን ትሰድባት ጀመረ። እሷ የምታተኩረው ቁንጅና ላይ እንደሆነ አይምሯ ውስጥ ትንሽ እንኳን እውቀት እንደሌለ እየሰደበቻት ነበረ። ይህንን የሰማችው ሬ በንዴት ቅጥል ትላለች። ታዲያ እዚህ ቀረጻ ላይ እንደማትሰራ እሷ ሁሉን ነገር እንድትወጣው በመናገር ሞደምን እዛው ጥላት ነበር ሄደችው። ታዲያ ያኔ ሞደም ስራ ላይ ቁጭ ብላ ማተኮር ጀመረች። ሙሉ ጊዜያቶችን ስራዋ ላይና አምሽታ ነበር የምትሰራው። ያኔ የድርጅቱ ኃላፊ አንዳንዴ ተወት ማድረግ እንዳለባት፣ ነገሮች ፍጹም እንደማይሆኑ እየመከራት ነበረ። በቀጣይ ቀንም እዛው መስሪያ ቤት ውስጥ ተኝታ ነበረ። ኦርም ስብሰባ እንዳለ ትነግራታለች። ለስብሰባው ከወጡ በኋላ ማስታወቂያውን አይተውት ነበረ። እዛ ማስታወቂያ ላይ ከዚህ ቀደም ሬ ተናዳ ስትጮ የሚያሳየው ቪዲዮ ተቀላቅሎበት ነበረ። እሱ ድረገጽ ላይ ስለተለቀቀ በጣም ቫይራል ሆኗል። ቪዲዮ ላይ ሬ ስላለችበት ራሱ ሞደም ተናዳ ነበረ። ቤቷ በነበረችበት ጊዜ ግን ሊያት የመጣው አለቃዋ ነበረ። ስራዋንና አቅሟ እንደወደደ እሷና ጓደኞቿን በዘላቂነት ሊቀጥራቸው እንደሚፈልግ ይናገራል። ያኔ እሷም ደስ ብሏት ታመሰግነዋለች። ታዲያ በዚህ ደስታ ውስጥ ነበረች። እንደ አጋጣሚ ሆኖ አስማታዊ ክፍል ውስጥ ከገባች በኋላ የዘር ሐረጎቿ ለዘመናት የሰበሰቡትን የተለያዩ አስማት ያላቸውን ኳሶች ነበር የበተነቻቸው። ታዲያ እነዚህም ተበታትነው ጠፍተውባት ነበረ። ይህንንም ነገር ለልብ ጓደኛዋ ዮገርት ነበር የነገረቻት። አንድ ላይ ያንን አስማታዊ ኳስም ለመሰብሰብ ነበር ያሰቡት። በዛ ሰዓት መስሪያ ቤት ሲክ ሊቭ ጠይቃ እንዳመማት ተናግራ አልመጣችም ነበረ። ያኔ አለቃው ይመጣል። በመጨነቅም ጉንጮቿን እየነካ ትኩሳቷን እየለካ ነበረ። በዚህም እሷ ትደነግጣለች። ወዲያው የሁለቱን መቀራረብ አይቶ ቀንቶ የመጣው ላይት ነበረ። በዚህም እሷ በመናደድ ላይት ማናገር አልፈለገችም። አለቃዋ መኪና ውስጥ እንድትገባ ሲጠይቃት እሱን ተከትላ ትሄዳለች። ስለአመማትም ለመመርመር ሄደችው ወደ ሆስፒታል ነበረ። በዛ ሰዓትም እንዳያጣት የተከተላት ላይት ነበረ። ታዲያ ዶክተሯም የተናገረችው እሷ እርጉዝ እንደሆነች ነበረ። ሁለቱ ወንዶች ማነው አባቱ ብለው ይፎካከሩ ጀመረ። እሷ ግን ውሸቷን ነበረ። ስትፈልግ የነበረው እዛ ሆስፒታል ውስጥ የጠፋው አስማታዊ ኳሷ እንዳለ አስማታዊ ኳሷን መፈለጊያ ማሽኗ ምልክት ስለሰጣት ነበረ። ወደ አንድ አዛውንትም ይወስዳታል። እሳቸው በጣም ከፍቷቸው ነበረ። ከቤተሰቦቻቸው ጋር ተበታትነዋል። በዚህም እሳቸውን ካገናኘች ከእሳቸው ሰውነት ውስጥ የሚወጣው ጥሩ መንፈስ ያንን ኳስ እንድታገኝ ስለሚረዳት እሳቸውን ለመርዳት በማሰብ ካለቃዋ ጋር በመተባበር ከሰውየው ቤተሰቦች ጋር አገናኝታቸው ነበረ። ያኔ ኳሷን ማግኘት ትችላለች። ይህንን ነገር ከሩቅ ሆኖ የሚያየው ላይት ግን በጣም ከፍቶታል። ምክንያቱም አባቱን ለረጅም ጊዜ አግኝቶት አያውቅም ነበረ። እንደ ከፋውም ስለተረዳች ያንን ኳስ ጥሩ እድል እንዲያመጣለት ለላይት ትሰጧለች። ታዲያ እሷ ሌላኛውን ኳስ ለመፈለግ ማሽኗን አውጥታ ምልክቱን ትፈልግ ጀመረ። በዚህ ምልክት የተሰጣት ወደ ትምህርት ቤት ነበረ፣ ድሮ ወደ ተማረችበት ትምህርት ቤት። እዛ ስትገባ ያገኘቻት ሬይን ነበረ። ታዲያ ሬይ በጣም ከፍቷታል። ዋሽታ ግን ሰዎች እየተከታተሏት ስለሆነ ለመደበቅ እዚህ እንደመጣች ትናገራለች። ታዲያ በዚህም ሞደም በልጅነታቸው ስለተጣሉ ይቅርታ ነበር የጠየቀቻት። ያኔ ሬይ ከፍቷት ስለነበረ እሷ ደስ ካላት ከሷ ሰውነት ውስጥ የሚወጣ ኳስ ስላለ እሱን ለመውሰድ ተዘጋጅታ ነበረ። ይህንን የሰማችው ሬይም ከልጅነቷ ጊዜ ጀምሮ በሷ አይምሮ ስትቀናባት እንደነበረ በዚህም የተነሳ ፕሮጀክቱን እንደሰረቀቻት ከዛ ጊዜ ጀምሮ ግን የጥፋተኝነት ስሜት ሲሰማት እንደነበረ ትናገራለች። አልቅሳም ስለተናገረች ከሰውነቷ ውስጥ ኳሱ ወጥቶ ነበረ። ያንን ኳስ ከመውሰዷ በፊት ግን ሬይ ተነስታ ትሄዳለች። ስልክም ይደወልላታል። ከዚህ ቀደም እሷና ሞደም የተጨቃጨቁበት ቪዲዮ ተቀርጾ ድረገጽ ላይ ስለወጣ አሁን በቅርቡ ያላትን አልበም መልቀቅ እንደማትችል ነበረ ለሬይ ተነገራት። ታዲያ ሞደምም ይህንን ነገር ባታደርግም ሬይ ይህንን እንዳደረገች በመናገር ተናዳ ጥላት ነበር ሄደችው። በቀጣይ ቀንም የሬይ ማናጀር ይህንን ነገር ከሰማች በኋላ በጣም ስለተናደደች ወደ እነሱ ድርጅት ትሄዳለች። ሞደም ይህንን ነገር ባታረግም ቆማ ነበር ይቅርታ የጠየቀችው። ያኔ የድርጅቱ ኃላፊም ነገሩን እንደሚያስተካክል ቃል ይገባል። እሷን ለማጽናናት ላይት ነበር የመጣው። ሄልሜትም ጭንቅላቷ ላይ ካደረገ በኋላ እያረጋጋት ነው። ይህንን
ከሩቅ ያየው አለቃው ግን በጣም እየቀና ነበረ። ወደ ቤትም ላይት ይሸኛታል። ታዲያ እነሱ ከዚህ ቀደም ተገናኝተው እንደነበረ ትጠይቋለች። ድሮ ላይ መጸዳጃ ቤት ውስጥ ከፍቷ ስታለቅስ አንድ ልጅ መጥቶ እንደረዳት ድምጹ እንደሚመሳሰል ነበር የነገረችው። ቤት ተኝታ በነበረበትም ጊዜ ህልም ስታለም የነበረው ከፍቷት ቁጭ ብላ ከመጋረጃው ጀርባ ሁለት ወንዶች እሷን እያጽናኗት፣ ልክ ስትከፍተው ግን አለቃውም ላይትም እንደነበሩና ጉንጯን ሲስሟት ነበረ ህልም ያየችው። ታዲያ አሁን የቀረው አንድ ቦቦ የተባለው አስማታዊ ድንጋይን ለማግኘት አክስትየው የመራቻት ወደ ባህር ዳርቻው ነበረ። በዚህም ከላይት ጋር ወደዛ ይሄዳሉ። የሷ ወንድምና ጓደኞቹ እዛ እየተዝናኑ ነበረ። እነሱንም ተቀላቅላ ያንን የከበረ ኳስ ለማግኘት እየሞከረች ነበረ። እዛ የሚሸጡ ትናንሽ ጌጦች ነበሩ። በዚህም ላይት ገዝቶ የሰጣት የአንገት ሐብል የሆነ የቦቦ ሻይ ያለበት የአንገት ሐብል ነበረ። እሷን በምላሹ የቦቦ ሻይ ያለበት የቁልፍ መያዣ ትሰጠዋለች። በዚህም ስጦታ ስለተለዋወጡ ሁለቱም ደስ ብሏቸው ነበረ። አሁን ሁለቱ እየተቀራረቡ ነው። በዚህም ማሽኗ ኳሱ ያለበትን ምልክት ይሰጣታል። በሄደችበት ጊዜ ግን የተለያዩ እቃዎች የተጣሉበት ስፍራ ነበረ። በዚህም እሷ ወደዛ ስትሄድ ላይት ሲነግራት የነበረው ወደዛ እንዳትሄድ ማግኘት እንደማይችል ወደ ባህሩ እንዳትገባ ነበረ። እሷ ትገባለች፣ እሱም ይከተላታል። ታዲያ ግን ወደ ታች ይሰምጥ ጀመረ። መጀመሪያ እየቀለደ ቢመስላትም ቀስ ብላ ግን ከዛ ነበር ያወጣችሁ። ካወጣችሁ በኋላ ደስ ስላለ ሁለቱም ይቀራረባሉ። ሊስማት ሲል ግን ወዲያው ሲተያዩ የነበረው ልክ እንደማይተዋወቁ ሰዎች ነበረ። በዚህም እሷ ስለሱ ረስታ ነበረ። ወንድምየውን ይሄን ካየ በኋላ ቦታው የሆነ ነገር እንደፈጠረ ነበር የተረዳው። ታዲያ ሁለቱም የተሰጣጡትን የአንገት ሐብልና የቁልፍ መያዣ ይዘው ስለነበረ ሁለቱም ያጠፍቶባቸው ነበረ። ወንድምየው ቢፈልገውም ያጣዋል። ታዲያ እዛ አካባቢ የተለያዩ መጠጦችን የሚሸጠውን ሰውዬ ሲጠይቀው ያ የተተወ ስፍራ እንደሆነ፣ ታዲያ ሁለት ፍቅረኛሞች ሲጣሉ አንዳቸው ስለ አንዳቸው ለመርሳት ሲሉ ወደዛ ባህር ከመጡ በኋላ እቃ እንደሚጥሉ፣ እሱ ደግሞ ወዲያው አስማታዊ ቦታ ስለሆነ እንደሚያስረሳቸው ነበር የተነገረው። ወንድምየውም ሁለቱ እንዳጋጣሚ ሆኖ የቁልፍ መያዣውና የአንገት ሐብሉ ስለጠፋባቸው እንደተረሳሱ ነበር የተረዳው። ላይትም ስለ ሞደም ረስቶ ነበረ። እየተራመደ ያለ ራሱን ይስታል። ከሩቅ ያየችው ሬም ትቀርባለች። ታዲያ ሳያት ቆንጆ ሆና ነበር የታየችው። በዚህም ራሱን ስለሳተ ይዛው ሄደችው እሷ ወደምታርፍበት ሆቴል ነበረ። ራሱን ከሳተበት ሲነቃ ጀርባው ላይ ሆና እያሸችው ነበረ። ታዲያ ልጅ እያለች እሱ ማን እንደሆነ እንደምታውቅ በልጅነቱ ሲረዳት እንደነበረና ሲያበረታታት እንደነበረ ትነግሯለች። እሱ ግን አላስታወሳትም ነበረ። ከዛም በኋላ ሁለቱ እንደ ፍቅረኛሞች እየሆኑ ነው። ሞደም ግን ነገሮችን ማስታወስ ጀመረች። በዚህም እዛው ባህር ዳርቻው ጋር ሁለቱን አንድ ላይ ታያቸዋለች። ያኔ ላይት ልክ እንዳያት ያስታውሳት ጀመረ። በዚህም ሬን ትቶ ሲከተላት የነበረው ሞደምን ነበረ። ያንን አስማታዊ ቦታ ለማስወገድም ይወስናሉ። ቦታውን አጽድተውት ነበረ። ታዲያ እነሱ የጣሉትን የአንገት ሐብልና የቁልፍ መያዣም አግኝተው ነበረ። ሴቶቹ በሴት ድንኳን ውስጥ፣ ወንዶቹ ደግሞ በወንድ ድንኳን ውስጥ ተኝተው ነበረ። በዛ ሰዓት አመሻሽ ላይ ለሞደም የደወለላት የድርጅቱ ኃላፊ ነበረ። ደህና እንደሆነችም ይጠይቃታል። እየተሳሳቀች ካለቃዋ ጋር ስታወራ የሰማው ላይትም አለቃዋ በጣም እንደሚያዝንላት ነበረ የጠረጠረው። በዚህ ሰዓት እንደተኛ ትጠይቋለች። ላይትም እንዳልተኛ ሲያስብ የነበረው ከልጅነት ጊዜ ጀምሮ ሲፈልገው የነበረውን አባቱን እንደሆነ፣ ታዲያ አባቱን ማየት እንደሚፈልግ ይነግራታል። እሷን በጣም ታዝንለታለች። እንደምትረዳው ነበር የነገረችው። ወደ ቤት ሲመለሱም እሱ ብቻውን እንዳይሆን በመኪና አልሄደችም። ከሱ ጋር በሞተር ለመሄድ ትወስናለች። እሱም በጣም ደስ ብሎት ይስማታል። በመቀጠልም የሄደችው አክስቷ ጋር ነበረ። ታዲያ አክስቷንም ከዚህ ቀደም ሞደም ላይት ጭንቅላት ላይ የደፋችውን ፍቅር የሚያስይዘውን አስማት እንድታከሽፍላት ነበር የጠየቀቻት። በመቀጠልም ሞደም የሄደችው ላይት ቤት ነበረ። እዛም የሱን አጎት ነበረ ያገኘችው። ታዲያ አጎትየው ሳያየም መጠጥ ውስጥ የጨመረችው ሰዎች የረሱትን ትውስታ እንዲያስታውሱ የሚረዳ አስማታዊ መጠጥ ነበረ። እሱንም ብዙ ስላደረገችበት ተቀላቅሎ ነበረ። በዛ ሰዓት ከላይት ጋር ሆኖ ጥሩ ጊዜ አሳልፈዋል። ላይትም በተኛበት ጊዜ ከዛ ትንሽ ስለጠጣ ሲያስታውስ የነበረው የእናቱን ፊት ነበረ። በዚህም በጣም ደስ ይለዋል። በቀጣይ ቀንም ለአጎቱ እናቱን እንዳስታወሰ ምን አይነት እንደሆነች እንደሚያውቅ እየተናገረ ነው። በቀጣይ ቀንም ላይት እሱን ለማግኘት በሄደችበት ጊዜ ልብሱን እንኳን አልለበሰም ነበረ። በዚህ ትጮ ጀመረ። ታዲያ ለሞደምም ሁሉን ነገር ይነግራታል። ታዋቂ አክተር እንደሆነች ስለ እናቱ ስላስታወሰ ትኖርበታለች ብለው ወዳሰቡበት ቤት ነበር የሄዱት። እዛም አጮልቀው እያዩ ነበረ። የወጣችው ሴት ግን እናቱ አልነበረችም። በዚህ እሱ ይከፋዋል። ነገር ግን አንድ ወንድ ወደ እነሱ ይመጣል። የቤቱ ኃላፊ እንደሆነ ለምን አጮልቀው ቤቱን እንደሚያዩ ይጠይቃቸዋል። ያኔ ላይትም ሁሉን ነገር ይናገራል። ሰውየውም እሱም አክተር እንደሆነ ከሱ እናት ጋር አብሮ እንደሰራ እንደሚያውቃት ነበር የተናገረው። ሰውየው ወደ ተጣቸው ቦታም እናቱን ለማየት ነበር
ነበር ሄደው። በዛ ሰዓት ግን አደጋ ተፈጥሮባቸው ነበር። ሞደም ምንም አልሆነችም። እሱ ግን ጭንቅላቱ አካባቢ ተመቶ ነበር። በዛ ሰዓት ያስታወሰው ድሮ ላይ ረስቶት የነበረውን ትውስታውን ነበር። እናቱን ትወና ተውና ከአዳራሽ ክትወጣ ውጭ እየጠበቃት ነበር። ልክ እናትየው ስትወጣ ደግሞ አባትየው ይመጣል። ታዲያ ግን አባትየውን ሲያስታውሰው አሁን አጎቴ እያለ የሚጠራው አባቱ ነበር። በንዴት ሄደው ወደ ቤት ነበር። አባቱን የሚቆጣው ጀመረ። እስከዛሬ እንደዋሻው እየተጫወተበት እንደነበረ እየተናገረ ነው። ያኔ አባትየው ዝም ነበር ያለው። በመቀጠልም ያደረገውን ነገር ይናገራል። እናትየው በመኪና አደጋ እንደሞተች። ታዲያ ይህ አደጋ የተፈጠረው በላይት አማካኝነት ስለሆነ እሱ ራሱን እንዳይወቅስ ቀጥታ እየሄደው ሼል የተባለችው የሞደም አክስት ጋር እንደሆነ እሷም አስማታዊ ነገር እንደሰጠችው እሱን ለላይት ከሰጠው በኋላ የድሮ ትውስታውን እንደረሳ ነበረ። ከዛም በኋላ እውነቱን ያወቀው ላይት ይረጋጋ ጀመረ። ታዲያ መስተፋቀሩን ማርከሻ መድኃኒት አክስትየው ስለሰጠቻትም በመፍራትም ቢሆን ሞደም ሄደችው ላይት ጋር ነበረ። ላይትም ያንን ከጠጣው በኋላ እጇን ይዟት ነበረ። ለቋትም ጥሏት ይሄዳል። ታዲያ አሁን እንዳጣችው ነበር ያሰበችው። በዚህም ታለቅስ ጀመረ። ታዲያ አሁን ላይት ስለ ሞደም ምንም አያስታውስም ነበረ። ካፌ በነበረበት ጊዜ ሬይ ነበር ያገኘችው። ስላዘነም ቁጭ አድርጋ አጠገቡ ታወራው ጀመረ። ታዲያ በደንብ ስታበረታታው ስታነቃቃው ነበረ። በዚህም ይስማታል። ላይትን እንደማታገኘው የተረዳችው ሞደምም ሌሊቱ ሙሉ ስላለቀሰች ተኝታ ነበር። አለቃዋም እሷን ሊያገኛት ይመጣል። የተነሳችው ፊቷ በመስካራ ተበላሽቶ ነበር። በዚህም ከታጠበች በኋላ ይዟት ሄደው ወደ ራሱ ቤት ነበር። ቀስት ውርወራ ያስተምራታል። የተናደደችውን ሰው እንደምትመታ አድርጋ እንድትወረውር እየነገራት ነው። እሷ በዛ ሰዓት ስታስብ የነበረው ላይትን ነበረ። ታዲያ እዛ በነበረችበት ጊዜ ግን ቪዲዮ ነበር የተላከላት። ቪዲዮም የሚያሳየው ሬይና ላይት ሲሳሳሙ ነበረ። በዚህም በጣም ታዝናለች። ይሄንን ያየው አለቃዋ ራሱ በጣም አዝኖላት ነበረ። በቀጣይ ቀንም ስራ ነበራቸው። አለቃዋና እሷ አንድ ላይ ወደ ስብሰባው ነበር የሄዱት። ስብሰባው ላይም በደንብ ሀሳቧንና የሽያጭ እቅዷን ካስረዳች በኋላ ያንን እቅድ አልተቀበሏትም ነበረ። በጣም ይከፋታል። አዝና ከወጣች በኋላ አለቃውን ተከትሏት ነበረ። ቤትም ከተመለሰች በኋላ ወጥራ እየሰራች ነበረ። ነገር ግን እዛው እንቅልፍ ይወስዳታል። ነጭ በነጭ የለበሰ ልጅ መጥቶ አልጋ ላይ ነበር ያስተኛት። እሱም አለቃዋ ነበረ። ታዲያ መልአክ የሚመስል ክንፍ ነበረው። በዚህም የምንረዳው ፍቅረኞችን የሚያገናኝ ወደ ዓለም የተላከ የፍቅር አምላክ ነበረ። እሱ ማገናኘት ያለበት ሞደምንና ላይትን አንድ ላይ እንዲሆኑ ነበረ። በዚህም ያስታውሰው ድሮ ትምህርት ቤት እያሉ ነበረ። ሞደምም ገና ከልጅነቱ ጀምሮ በጣም ይወዳታል። ነገር ግን አለቃው አንድ ትዕዛዝ ነበር የተሰጠውም ከፍቅር አምላክ ሲሆን ሞደምንና ላይትን አንድ ላይ እንዲያደርግ ነበረ። ነገር ግን በልጅነቱ አለቃው ሞደምን በጣም ስለሚወዳት ይህንን ነገር ማድረግ አልፈለገም ነበረ። ለመጀመሪያ ቀን መስሪያ ቤት ሞደምና አለቃዋ ሲገናኙ በጣም ደስ ብሎት ነበረ። እዛ የመጣው ላይት ነበረ። ሁለቱን አንድ ላይ ሲያያቸው ደስተኛ አልነበረም። በቀጣይ ቀንም እሷ በጣም እንደተከፋች የተረዳው አለቃዋ እሷን ለማዝናናት ወደ ፓርክ ነበር የወሰዳት። በረዶ ላይ እየተንሸራተቱ ጥሩ ጊዜ አሳልፈዋል። ነገር ግን ትወድቃለች። መድኃኒት ለማምጣት አለቃዋ በሄደበት ጊዜ እዛ አንድ ላይ ያያቸው ላይት በጣም ከፍቶት ይቀርባታል። እሷ ላይ እጇ ላይ መድኃኒት ካደረገ በኋላ የሆነ ነገር ስለሷ እያስታወሰ እንደነበረ፣ ታዲያ ሊያገኛት እንደሚፈልግ ከሁለት ቀን በኋላ እንድታገኘው እንድትመጣ ነበር የቀጠራት። አለቃውም ሁለቱን አንድ ላይ ሲያያቸው በጣም አዝኖ ነበረ። ወደ ቤት ከሸኛት በኋላ በቀጣይ ጊዜ ደግሞ እንዲገናኙ አለቃዋ ጥያቄ ያቀርብላታል። እሷ ግን በተለሳለሰ ድምጽ ይቅርታ ብላ እንደማይመቻት ትናገራለች። መኪና ውስጥም በነበረበት ጊዜ ድጋሚ ትዕዛዝ ነበረ ለአለቃው የተሰጠው። ታዲያ አሁንም ሞደምንና ላይትን ማገናኘት እንዳለበትና በፍቅር እንዲወድቁ የፍቅር ልብ እንዲመታላቸው ነበረ። እሱ ግን እምቢ ነበር ያለው። ታዲያ ከአምላኩ ጋር ሁላ ግብግብ ይፈጥር ጀመረ። እሷን በማለቱ ለ13 ዓመታት እንደተቀጣ። ታዲያ አሁንም ከ13 ዓመታት በኋላ ለረጅም ጊዜ እሷን ስለሚወዳት አሁን የሚታዘዘውን ትዕዛዝ እንደማይሰራ ነበር የተናገረው። በቀጣይ ቀንም ሞደም ድጋሚ እድል ለማግኘት ለቦርዱ ተሰብሳቢዎች ያላትን የሽያጭ ሀሳብ ተናግራ ነበረ። በአሁኑ ሀሳቧ ትልቅ ተቀባይነት ስላገኘ በጣም ደስ ብሏት ነበረ። ይህንን ሀሳብ እንድታመነጭ የረዳት ደግሞ ከዚህ ቀደም ላይት ሲደግፋት ስለነበረ ነው። ያኔ ለአለቃዋ ይሄ የላይት ሀሳብ እንደሆነ ስትናገርም ድጋሚ ይደብረዋል። ተስፋ ያልቆረጠው አለቃዋም በቀጣይ ቀን ወደ እሷ ቤት ነበር የመጣው። በዚህም እሷ ላይ ላይትን የሚያስረሳ አስማት ሊሰራባት ተዘጋጅቶ ነበረ። አክስትየው ሼል ግን ይሄ ነገር ጥሩ እንዳልሆነ ብትነግረውም አልተስማማም። ታዲያ ሁለቱም ግብግብ ፈጥረው ነበረ። አክስትየውን አሸንፎ ወደ እሷ ይገባል። ሞደምም በቀጣይ ቀን ላይትን ረስታው ነበረ የተነሳችው። ታዲያ ያን ቀን ደግሞ እሷና ላይት ሊነግራት የሚፈልገው ነገር ስላለ የቀጠራት ቀን ነበረ። ያን ቀን ግን አለቃዋ አብረው ጊዜ እንዲያሳልፉ ይጠይቃታል። በዚህም በጣም ደስ ብሏት ነበረ። ምክንያቱም እሱን እንድትወደው ብቻ ነበር ያደረጋት። አለቃዋ ጋርም ሄዳ ጥሩ ዝግጅት አዘጋጅቶላት
ጥሩ ጊዜ አሳልፋ ነበረ። ላይትም እስከ ማታ ድረስ እየጠበቃት ነው፣ አልመጣችም። አመሻሽ ላይም ተስፋ ስለቆረጠ ይሄዳል። ላይትም እሷን ስላጣ ተስፋ ቆርጦ ነበረ። በዚህም ከዚህ ሀገር ለመሄድ ነበር የወሰነው። ታዲያ ሬይ ጋርም ይሄዳል፣ እሷንም ይሰናበታታል። ሞደም ካለቃዋ ጋር ሆና በመኪና እየሄደች ነበረ። ያኔ ግን ላይት አንዲት ሴትን ከአደጋ አድኖ ቫይራል ወጥቶ ነበረ። በዚህም ሰዎች ሁሉ ስለሱ እያወሩ ነበረ። ታዲያ የተጎዳ ሰው ለማሳከምም እሱ ወደ ሆስፒታል በሄደበት ጊዜ እሷ እንዳጋጣሚ እዛ ሆስፒታል ነበረች። መጸዳጃ ቤት ገብታለች፣ እሱ መጸዳጃ ቤት ነው። በዚህም ሳይተዋወቁ ማን እንደሆኑ ሳያውቁ አጠገብ ላጠገብ ያወሩ ጀመረ። እሱም እንደከፋው እየነገራት ነው። በዚህም ሴት እንኳን ከማትመስል ሴት ፍቅር ይዞት እንደጎዳችሁ ይናገራል። እሷም ይሄን ከሰማች በኋላ በምትወጣበት ጊዜ ይተያያሉ። ልክ ሲተያዩ ግን የረሳችው ትውስቷን እንዳለ ነበር ያስታወሰችው። በዚህም ተከትላ ይቅርታ ትጠይቀው ጀመረ። እሱ ግን ይቅርታ ሊያደርግላት እንኳን አልፈለገም። በቀጣይ ቀንም አለቃዋ እሱ ቤት ነበር የቀጠራት። አሁን ሙሉ ለሙሉ ስለ ላይት አስታውሳ ነበረ። ታዲያ እንደሄደችም ቀለበት አውጥቶ የአግቢን ጥያቄ ያቀርብላታል። እሷ ግን እምቢ ትላለች። የምትወደው ላይትን እንደሆነ ነበር የተናገረችው። ወዲያው ከጓደኞቿ ጋርም በመሆን ላይትን ታፈላልገው ጀመረ። ይሄ ነገር በሀገር ደረጃ ታዋቂ ሆኖ ነበረ። እዛ መንገድ ላይ ያገኟት ሰዎች እንዳለ ላይቭ እየቀረጹ ሁሉም ሰው እየተከታተለ ነው። ከነዚህ መሃል ሬይ ነበረች። ሬይም ተከታዮቿ እሱን እንዲያፈላልጓት ሞደምን እንዲረዷት ምክር ሰጥታ ነበረ። በዛ ሰዓት እሱን ታገኘዋለች። ሞደምም ተከትላ የሄዱት ወደ ባህር ዳርቻ ነበረ። በዚህም እየጮኸች ይቅርታ ትጠይቀዋለች። በጣም አዝና ነበረ። ሁሉን ነገር እንዳላወቀች ትነግሯለች። እሱም እሺ ብሎ ይታረቃታል። ከሩቅ ሆኖ ሲያይ የነበረውም አለቃዋ በእሷ ተስፋ ስለቆረጠ አሁን ሽጉጡ አማካኝነት ፍቅርን የሚሰጠውን ልብ ቅርጽ ተኩሶላቸው ነበረ። ከዛም በኋላ ሞደምና ላይት እጅግ በጣም ታዋቂ ሆነው ነበረ። ነገር ግን ሼልን ያያት የመጣው የአስማታዊ ሚኒስትሮች ዳይሬክተር ነበረ። እሱም ሲነግራት የነበረው ሼል ከዚህ ቀደም ኳሶቹን ጥላ እንደነበረ፣ ይሄ ደግሞ በህግ እንደሚያስቀጣ፣ ታዲያ መቀጣት እንዳለባት ይናገራል። ሼል ግን ሁሉንም ኳሶች መልሳ እንዳገኘች ቢነገርም ህጉ ህግ እንደሆነ ነበር የተነገራት። በዚህም የእህቷን ልጅ መስዋዕት ማድረግ አልፈለገችም። ራሷን አሳልፋ ለመስጠት ነበር የወሰነችው። ያን ቀን ከሞደም ጋር ጥሩ ጊዜ ያሳልፋሉ። አስማት እንዴት እንደሚሰራ እያስተማረቻት ነበረ። ሞደም ግን ምንም አልጠረጠረችም። ከዛም በኋላ መጸዳጃ ቤት ከገባች በኋላ ራሷን አሳልፋ ነበር የሰጠችው። በዚህም አስማታዊ ዓለም ውስጥ ትታሰራለች። በቀጣይ ቀንም ሞደም ከእንቅልፏ ስትነሳ አክስቷን ብትፈልጋት ታጣታለች። ያኔ ለላይት ትደውልለታለች። እሱ ጋር እንዳለች ስትጠይቀው እንደሌለች ነበር የተረዳው። በዚህም ታፈላልጋት ጀመረ። ያኔ ሞደምን ሲከታተላት የነበረው ከአስማተኞች ሚኒስቴር የተላከው ሰውዬ ስላሳዘነችው ሁሉን ነገር ይናገራል። ታዲያ አክስቷ ራሷን መስዋዕትነት ስላደረገች በጣም አዝና ነበረ። በዚህም ነገሮችን ለማስተካከልና አክስቷን ለማግኘት ትወስናለች። ያኔ አስማታዊ ቦባ ሻይ መሸጥ ጀመረች። እሱ ነገር ቫይራል ወጥቶ ነበረ። በዚህም የአስማተኞችን ዓለም ትኩረት ስቦ ነበረ። ያኔ መጸዳጃ ቤት ትገባለች። አስማታዊ ቃላቶችንም በመናገር አክስቷ ወዳለችበት ቦታ ነበር ሄደችው። በዚህም ዋና ሚኒስተሩን አናግራ ነገሮችን እንደምታስተካክልና አክስቷ እንድትፈታ ትጠይቃለች። ሰውየውም ትንሽ ጊዜ እንደሚሰጣት፣ ያኔ አክስትየው እንደምትፈታ ነበር ይነገራት። ቀናቶችም ያልፋሉ። ነገሮች ግን በደንብ መስተካከል እንደማይችሉ የተረዳችው ሞደም ራሷን አሳልፋ ለመስጠት ነበር ያሰበችው። በዚህም ላይትን ለመጀመሪያ ጊዜ ልጅ እያለች ያገኘችበት የትምህርት ቤቱ መጸዳጃ ቤት ትሄዳለች። እሱ በሌላኛው ሳይድ፣ እሷ ደግሞ በሌላኛው ሳይድ ሆነው ያወሩ ጀመረ። ልክ እንደ ልጅነቱ ያበረታታታል። ታዲያ በዚህም ትስማዋለች። ይሄ ነገር ግን ስንብት እንደሆነ አላወቀም ነበረ። ታዲያ ወደ ቤት በሄደበት ጊዜ ግን የስንብት ደብዳቤ አባትየው ሞደም እንደላከች ነበረ ለላይት የነገረው። እየሮጠ ይሄዳል። ታዲያ በእርግጠኝነት ከሱ አይምሮ እንድትጠፋ ማድረጓ ስለማይቀር ቶሎ ብሎ ስለሷ የሚያስታውሰውን ነገር ድምጽ ቀርቶ በስልኩ አስቀምጦ ነበረ። እሷን ለማግኘት በሞተሩ ሲሄድ ግን ሞተሩ ይበላሻል። በዚህም እየሮጠ ነበረ ወደሷ ሄደው። ሊያገኛት ግን አልቻለም። ራሷን መስዋዕት አድርጋ ለቅጣት ወደ ሌላኛው ዓለም ሄዳ ነበረ። ታዲያ ያደረገችው ነገር ግን ሙሉ ለሙሉ ከጓደኞቿ፣ ከአክስቷ፣ ከወንድሟ እንዲሁም ከላይት አይምሮ ራሷን ማጥፋት ነበረ። ያኔ 3 ወራት ያልፋሉ። እነዛ ወራት ካለፉም በኋላ ግን ሞደም ቅጣቷን ጨርሳ ወደዚህ ዓለም መታ ነበረ። በዛም ጊዜ ማንም ሰው አያስታውሳትም ነበረ። ወደ ድርጅቱ አዲስ ሰው ሆና ትቀጠራለች። በመቀጠልም አክስቷ የምትሸጠውን የቦባ ሻይ ለመጠጣትም አክስቷ ጋር ሄዳ ነበረ። አክስትየው ያየቻት ግን ልክ እንደ እህቷ ልጅ ሳይሆን ልክ እንደ አዲስ ደንበኛ ነበረ። ቀናቶች ያልፋሉ። እዛ ትልቅ ደንበኛ ነበር የሆነችው። ታዲያ መስሪያ ቤትን በነበረችበት ጊዜ
እቃ ሊያደርስ የመጣው ላይት ነበረ። ቢታያዩም እሷ ብታቆም እሷ አላወቃትም። ነገር ግን አጠገቧ ስቲከር አስቀምጦ ነበር ሄደው። በዚህም እስከዛሬ ትንሽ ብልጭታ ትውስታ ያለው ላይት እስካሁን ሞደምን እያፈላለጋት ነበረ። ያንን ስቲከር ካየች በኋላ ትከተለው ጀመረ። እሱን ስታጣው የሄደችው ወደ መጸዳጃ ቤት ነበረ። ታዲያ እሱ ደግሞ እንደ ድንገት ወደ ታች ውረድ ተብሎ ነበረ። በዚህም የተጋጨው ከድርጅቱ አለቃ ጋር ነበረ። አሁንም እሱ የፍቅር አምላክ ነው። በዚህም ሆን ብሎ እላዩ ላይ መጠጥ ነበር የደፋበት። ያኔ ልብሱን ለማጠብ ላይትም የሄደው ወደ መጸዳጃ ቤት ነበረ። በቀጣይ ቀንም በጣም ጎበዝ ደንበኛቸው ስለሆነች አክስቷ ሼል ዝግጅት አዘጋጅታ ነበረ። ልክ እንደ እህቷ ልጅ ሳይሆን ልክ እንደ ደንበኛ ነበረ። እዛም ሆነው የላይት አባት መጠጥ ይዞ ይመጣል። ታዲያ ሁሉም ያንን መጠጥ ይጠጣሉ። በዚህም አጠገባቸው ያለችውን ሞደም ማስታወስ ችሎ ነበረ። ያ መጠጥ ከዚህ ቀደም አባትየውና ላይት ስለ እናትየው እንዲያስታውሱ ለማድረግ መጠጡ ላይ ተሳስታ የትውስታ አስማት የገለበጠችበት ነበረ። በዚህም አሁን እሷን እንዲያስታውሱ ይረዳቸዋል። ታዲያ ከቤተሰቦቿ ጋር እጅግ በጣም ደስተኛ ሆና ነበረ። ላይትና እሷን በፍቅር ይኖሩ ጀመረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ለሌሎች ፊልሞች ላይክ እና ሰብስክራይብ ማድረግ እንዳይረሳ። ደህና ቆዩልኝ።